ዲግራት የሚገኙ ታጣቂዎች አመጽ አስነስተዋል። ጦሩ ለህወሓትና ሻዕቢያ እንዋጋም አንሙትላችሁም ነቅተናል እያለ የሚገኝ ሲሆን በሌሎች አካባቢ ካምፖች የሚገኙ ታጣቂዎችም አመጹን በፍጥነት ይቀላቀላሉ ተብሎ እየተጠበቀ ይገኛል። ከቅርብ ጊዜ ወዲህ በህወሓት ላይ እየተካሄደ የሚገኘው የሰራዊት አመጽ ጋብ ያለ መስሎ የነበረ ቢሆንም ከስተቱ መማር የማይፈልገው ህወሓት ከስተቱ ባለመማሩና ይበልጥ ለጥፋት እየተጋ በመሆኑ ሰራዊቱ ዳግም አመጹን ቀጥሎበታል። ህወሓት ዘንድሮ የመጣበት ህዝባዊ ማዕበል የሚቋቋም አይደለም፣ ይልቅስ ሳያጠፋቸው የሚቆም አይመስልም እየተባለም ይገኛል። በአሁኑ ሰዓት የህወሓት አርሚ 15 ታጣቂዎች በአዲግራት ከተማ ሰላማዊ ሰልፍ እያደረጉ ሲሆን ሰልፈኞቹም ልክ ከዚህ ቀደም በመቀለና ሌሎች አካባቢዎች እንደተካሄደው ሰልፍ ሁሉ መኖር እንፈልጋለን፣ ጥያቄዎቻችን በአስቸኳይ ይመለሱ፣ ከንቱ መስዋዕትነት መክፈል አንፈልግም፣ ለዳግም ጦርነት የሚደረገው ዝግጅት ይቁም፣ አዲስ የተጀመረ የመካናይዝድ ስልጠና ይቁም፣ ከሻዕቢያ ጋር የሚደረገው ህገወጥ ግንኙነት ይቁም እና ተፈናቃዮች ወደ ቀያቸው ይመለሱ የሚሉ መፈክሮችን እያሰሙ ይገኛሉ። በትግራይ ያለው ጉዳይ ከወትሮ ለየት እንዲሁም ከበድ እያለ ይገኛል። ከቀድሞ የህወሓት ኃላፊዎችና በሁለት ዓመቱ ጦርነት ሰራዊቱን በአዛዥነት ሲመሩ ከነበሩ ስመጥር ጀነራሎች አንደበት የተሰማ የሚገኘው ሚስጥር ደግሞ ታደሰ ወረደንና ደብረጽዮን ገብረ ሚካኤል ከገቡበት ችግር የማይወጡትን አጣብቂኝ ውስጥ እያስገባ ያለው ክስተት እንዲጨምርና እንደ ትልቅ መንስኤ እየተጠቀሰ እንደሆነ ነው የተሰማው። ህወሓት የሚተማመንበት ጦር የከዳውና ሰራዊቱም በአዛዡ ላይ ማመጹን አጠናክሮ ቀጥሏል። የሰራዊቱ ተደጋጋሚ ቅሬታ መፍትሄ ማጣቱ ቁጣውን እንዳባባሰው እየተገለጸ ባለበት ወቅት ነው በቁጣ የነደዱ የአርሚ 15 ኮር አባላት ጥያቄያችን ካልተመለሰ በሚል ከካምፕ ወጥተው መንገድ መዝጋታቸው የተነገረው። ከሰሞኑ ጀነራል ጻድቃን ከትግራይ በጀት ከፍተኛው ለሰራዊት የሚውል ቢሆንም ታጣቂው ግን ልብስ መቀየር የለውም ችግር ውስጥ ነው ያሉትን የሚያረጋግጥ ሌላ የጦሩ ሰራዊት አመጽ በአዲግራት እየተካሄደ ነው። በጌታቸው ረዳ አስተዳደር ስር የነበረው የክልሉ ሁኔታ ከቁጥጥር ውጭ ሆኗል በሚል በኃይል የታገዘ እርምጃ የጌታቸውን አስተዳደር ተክተው ክልሉን እያስተዳደሩ ያሉት ጀነራል ታደሰ ወረደ ክልሉን ከበፊት የባሰ አጣብቂኝ ውስጥ አስገብተውታል የሚለው ወቀሳ በየማለዳው የሚሰነዘርባቸው ጉዳይ ሆኗል። ጀነራሉ ጌታቸውን በመተካት የፕሬዝዳንትነት ቦታውን ሲረከቡ ከፌዴራል መንግስቱ ጋር ከፈጸሙት ባለ 8 ነጥብ ስምምነት አንዱንም አልፈጸሙም የሚለው ጉዳይ ደግሞ ጎልቶ የሚነሳባቸው ሲሆን በደብረ ጽዮን ከሚመራ ህወሓትና ለዚህ ቡድን ድጋፉን ከሰጠው የትግራይ ሰራዊት የተባለው ታጣቂ ኃይል ጋር የመሰረቱት ግንኙነት የክልሉን ሁኔታ እያባባሰው ስለመሆኑ እየተነገረ ሲሆን ተደጋጋሚ ቅሬታዎቻችን አልተፈታልንም ያለው ታጣቂ ኃይልና ወጣቱ ደግሞ ክላሽ አንስቶ ጫካ መግባትን ብቸኛ አማራጭ ማድረጉ የትግራይ ክልል አሁናዊ መገለጫ ሆኗል እየተባለ ነው። የህወሓት ነባር የጦር አዛዦችና የፖለቲካው መሪዎች ከኤርትራ ጋር ጽምዶ የሚል ለጦርነት የተፈጠረ ጥምረት በመመስረት ከሻዕቢያ ጋር ማበራቸውን ያልወደደው የትግራይ ሰራዊት በሚል ስያሜ የሚታወቀው የህወሓት ታጣቂ ቡድን በከፍተኛ ቅሬታና አለመግባባት ውስጥ መሆኑ ተደጋግሞ ሲነገር የቆየ ሲሆን ከቅርብ ጊዜያት ወዲህ ደግሞ ቅሬታውን በግልጽ ያመስና የኃይል እንቅስቃሴ መግለጽ ጀምሯል። ባሲል ደግሞ መሳሪያውን እንደያዘ በአፋር ነፃ መሬት የሚገኙ ኃይሎችን መቀላቀል ዕለታዊ ተግባር ስለመሆኑ የሚሰማው ከነባር ገለልተኛ የትግራይ አመራሮችና የጦር ጀነራሎች አንደበት ሰራዊቱን አስመልክቶ የሚወጡ መረጃዎች እንደሚያመለክቱት ከሆነ ሰራዊቱ አሁን ላይ ለመሪዎቹ አልታዘዝም የሚል እንቅስቃሴ ውስጥ እየገባ መሆኑን የሚጠቁሙ ሲሆን በዚህ ሰዓት የመንግስት ወይም የጀነራል ታደሰን ትእዛዝ ሰምቶ ከሚሰማራ ሰራዊት ይልቅ እምቢ ብሎ ቤቱ የተቀመጠ ወይም ትእዛዝ ሲሰጠው አልቀበልም ብሎ ተራራ ሄዶ የተቀመጠው ኃይል እንደሚበዛም ነው የሚነገረው። የመሪዎቹን ትእዛዝ ተቀብሎ ለመፈጸም ከማንገራገር ባለፈም ቅሬታችን አልተፈታም፣ ጥቅማችን አልተከበረም በሚል የተቆጣ በጣም ብዙ ኃይል ከህወሓት ካምፕ እየወጣ ፈሙዙን በታደሰ ወረደ አስተዳደር ላይ እያዞረ ስለመሆኑም ከክልሉ የሚወጡ መረጃዎች እያመለከቱ ናቸው። ከትግራይ ሰራዊት አፈንግጠው ወደ ነፃ መሬት እየወጡ ያሉት ወታደሮችና የጦር መሪዎች በባለፈው የ2 ዓመት ጦርነት ከፍተኛ ስምና ብቃት የነበራቸው አዛዦች መሆናቸው ይታወቃል። ከሰሞኑ ወደ አፋር ክልል ዘልቆ በመግባት ታማኝ የሚላቸው የሰራዊት አባላትን ያሰማራ ህወሓት አረጋግቻለሁ፣ ጦሩም ይቅርታ ጠይቆ ወደ ግዳጁ ተመልሷል እያለ በሚገኝበት ወቅት የአርሚ 15 የአዲግራት ተቃውሞ ህወሓት የውስጡን ችግር መፍታት እንደከበደውና መውጣት ወደ ማይችለው አረንቋ ውስጥ እንደገባ አመላካች ተደርጓል። ይህ በእንዲህ እንዳለ ከሻዕቢያ ጋር ያበረው ህወሓት ያበረው ከማይበጀውና ፍጹም የትግራይ ህዝብ ጠላት ከሆነ ቡድን ጋር እንደሆነ የሚገልጽ ሪፖርት ወጥቷል። ጄኖሳይዶች የተባለ ዓለም አቀፍ ተቋም በህዳር 2025 ባወጣው አዲስ የሀገር ሪፖርት የኤርትራ መንግስት ዜጎቹ ላይ ከባድ ጭቆና እየፈጸመ መሆኑንና በኢትዮጵያ ትግራይ ክልል በተፈጸመው የዘር ማጥፋት ወንጀል ውስጥም ተሳትፏል ሲል ወንጅሏል። ሪፖርቱ ሀገሪቱ በአሁኑ ወቅት በዘር ማጥፋት በዓለም 3ኛ ደረጃ ላይ እንደምትገኝም ጠቁሟል። ሪፖርቱ በኤርትራ የሚገኙ አናሳ ቡድኖች ሁኔታ አሳሳቢ ነው ያለ ሲሆን እውቅና የተሰጣቸው 4 ሃይማኖቶች ማለትም ሱኒ እስልምና፣ ኤርትራ ኦርቶዶክስ፣ ሮማን ካቶሊክና ኢቫንጀሊካል ሉተር ብቻ ሲሆኑ የሌሎች እምነት ተከታዮች ይታሰራሉ፣ የሃይማኖት ነጻነታቸውንም ተነፍገዋል ተብሏል። የአፋር ተወላጆች ለ10
ዓመታት መድሎና ጥቃት ከሀገሪቱ ከፍተኛ የተገለሉ ቡድኖች አንዱ መሆናቸው የተገለጸ ሲሆን የመንግስት ፖሊሶች ከመሬታቸው አፈናቅሏቸዋል። ባህላዊ ስራቸው የሆነውን አሳ ማጥመድ ከልክሏል። በዚህ ምክንያት 57000 የአፋር ዜጎች ወደ ኢትዮጵያ መሰደዳቸው በሪፖርቱ ተጠቅሷል። ሪፖርቱ ኤርትራ 600,000 ሰዎችን በገደለው በትግራይ የዘር ማጥፋት ውስጥ በከፍተኛ ሁኔታ ተሳትፋለች ብሏል። ኤርትራ እንደ አውሮፓውያን አቆጣጠር በ2022 በኢትዮጵያ መንግስትና በህወሓት መካከል የተደረገውን የሰላም ስምምነት አልፈረመችም የተባለ ሲሆን የኤርትራ ጦር እስከ ዛሬ ድረስ በትግራይ ውስጥ በስርዓታዊ አስገድዶ መድፈር፣ በጾታዊ ጥቃት፣ በሲቪል ጭፍጨፋና በዘፈቀደ እስራት የሚገለጹ በሰብአዊነት ላይ የሚፈጸሙ ወንጀሎችን እየፈጸመ ነው ሲል ሪፖርቱ ወንጅሏል።